ታረግላታለህ? ምንም የራስን መንገድ በቃ ቀጥል። እንኳንስ መለየት የደረሰበት አንተ ለምንድን ነው ተተከዩታ? ምንድነው ያረካት ልጄን? ቆይ ምንድነው ያረካት? በጣም ነው ያፈቀርኳት። ሌላ ምንም አላደረኩም። እናት እቺ እኮ ጤነኛ አይደለችም። የሆነ መተት ምናምን የተደረገባት እኮ ነው የምትመስለው። በቃ ከዓይኔም ባ ሲቀዳ የዋለ አለሁኝ መኖር ከተባለ ማርያም ምን ሆነሽ ነው? እንደዛ አይደለም። ደስ የማይል ነገር እኔ ወይም ልቧን ለመጉዳት አይደለም እናቴ። አንተ ዝም በል። እኔ አንተን ፈልግሃለሁ። በቃ አንተ ማናገር ፈልጋለሁ። ተይ አታግኙ አላልኩሽም? እኔ እንዋደድ ነበር ሰው እስኪ ቀናብ ስንለያይ ጊዜ ቀኑ ጨለመብን። ሰላም ቤተሰቦቼ እንዴት ናችሁ? ፈጣሪ ይመስገን በጣም ደህና ነኝ። ዛሬ በጣም ደስ በሚል ማለትም ወትሮ ሰሞኑን ምናምን ነገር ትንሽ የገባንባቸው አንዳንድ ደሳስ የማይሉ ነገሮች አሉ። በዙሪያችን እየተፈጠሩ ያሉ ነገሮች ያው ከነቱ ያጋም እያሳለፍን ያለውን ነገር ታውቃላችሁ። በዚህ በኩል ደግሞ ሩዛ ሰላም ከኪያ ጋር የነበሩበት መተረማመስና በጣም ከባድ ሁኔታ ምናምን ነገር የምታውቁት ነው እና በዛ ትልቅ ዲፕሬሽን ውስጥ ገብቼ የነበሩ እውነቱን ለመናገር ከሆነ ከዛ በኋላ ያው ቶፋና ኪያ ተገናኝተው የሆነ አንዳንድ ወሬዎችን ካወሩ በኋላ እኔንም ጠርተውኝ ትንሽ አለ አይደለ ነገሮችን በቻልነው መጠን ፊክስ ማድረግ እንዳለብን ሰላም ማድረግ እንዳለብን ለአንዴና ለመጨረሻ ጊዜ የቀሩትም የመሄጃ ጊዜዎችም የኔ ትንሽ ከመሆናቸው የተነሳ እንደዚህ አይነት በጸብ ምናምን ነገር ወይም ደግሞ በጭቅጭቅ የሁሉ አመት ምናምን ነገር ተፋቅራችሁ ተዋዳችሁ ቀጥላችኋል። አሁን ግን ልትለያዩ የቀናት ጊዜ ሲደርስ በእንደዚህ አይነት በጭቅጭቅ በእንደዚህ አይነት በትርምስ ምናምን ነገር ጊዜያችሁን ማሳለፍና ስትለያዩ ተለያይታችሁም እዛና እዚህ ተጎናችሁ ስታስታውሱ አንዳችሁ ለሌላኛችሁ የማይሆንና ደስ የማይል ነገር የጭቅጭቅ የሆነ አላረል የሀዘን ስሜት መሆን የለበትም። ይሆናል አይደል? አንዳችሁ ለአንዳችሁ ስታስቡ የሆነ ቆንጂዬ ጊዜ ማሳለፋችሁን ቆንጂዬ የፍቅር ጊዜ እንደነበራችሁ ነው መሆን ያለበት ብሎ ቶዬ ያው የቁጣም የምክርም አዘል መልእክት ምናምን ነገር መክሮን ትናንትና የሆነውን ነገር ምናምን በደንብ ታውቃላችሁ ብዬ አስባለሁ። ሶ ኪዩቲ ለመጨረሻ ጊዜ የምታስታውሱ ከሆነ ከአሁን በኋላ እውነቱን ነው ቶዬ እያለውም ያለው እና እስክትሄድ ድረስ ያለውን ምናምን ነገር ያላ ከፍቶ እንዳይ አልፈልግም። የማይሆን ሱሳሱስ ውስጥም ገብተህ እንዳይ አልፈልግም። በቻልኩት መጠን ካንተ ጋር ጥሩ የጓደኝነት ጊዜ አሳልፌ ከዛ በኋላ ወደምትሄድበት ከሮዚ ጋር መሄድ ትችላለህ ምናምን ነገር ብላኝ ነበር። እኔም ደግሞ እቺን አጋጣሚ ተጠቅሜ ትንሽ ከኪዩ ጋር ወክ እያደረግን ምናምን አሳልፈን ከዛ በኋላ ሁለታችንም ያው ፈጣሪ ወደ አዘጋጀልን ወዳለልን ህይወት ደግሞ እንገባለን። ብቻ በዚህች በቀረችን የተወሰነ ጊዜ ውስጥ መጥፎ ጠባሳ የሚጭርብንን የሆነ አላ ደስ የማይል ነገሮችን ምናምን ነገር ማሳለፍ ስለማንፈልግ ጭምር አሁን በተወሰነ መልኩ አላ አይደለ አግኝቻት ወክ እያረኩ ምናምን ነገር የሆነ ደስ በሚል አይነት ሁኔታ ከሷ ጋር ለማሳለፍ መተናል። እውነቱን ለመናገር ከሆነ ፍቅር ውስጥ አይደለንም፣ ግን እርስ በርስ እንደምታውቁት ነው በጣም እንዋደዳለን። ያው የሚለየን ነገር ስላለም ጭምር ነው። አሁን ያው እሷም እኔም ወደ ተለያየ ህይወት ውስጥ ልንገባ ነው። ያንን አምነን ተቀብለናል። በቃ የመጨረሻ አማራጫችን ስለሆነ ማለት ነው እና ግን ስንለያይ ያው እሷ ጋር ማንም የለም አሁን። ስለዚህ ብቻዋን ሆና ደስ የማይል ሁኔታ ላይ ነው ያለችው። እኔም ደግሞ ከኪዩ ጋር መለያየቱ ቀላል አልሆነልኝም። ያኔ እንትን እንዳልነውና ደስ የማይል ነገር ነው ያለው ሰው ጥሩ ጊዜ ለማሳለፍ ብለን ኪዩ ጋር ዛሬ ልንገናኝ በድጋሚ ያስበናል። እውነቱን ለመናገር ከሆነ ከዛች ጋር ያው በቅርብ ርቀት ላይ ነው ያለችው ኪዩ ቲም እየመጣች ነው ምናምን በቃ ደስ የሚል ጊዜ አሳልፈን እንትን ለማለት ያህል ነው አለ አይደል? እንዴት እንደምላችሁ አላውቅም። ብቻ በቃ አጭር ደቂቃ 20 ደቂቃ የምትሆን ከሷ ጋር ወክ አድርጌ ግቢውን ምናምን ድሮ የምንመጣባቸው ቦታዎች ናቸው ምናምን ነገር ዞር ብለን ምናምን ነገር እንድናይ ብቻ ነው ዛሬ ምንም አይነት ነገር አይኖርም። ስንሄድ ለመነፋፈቂያ የሚሆን ጥሩ ጊዜ እንዲኖረን ከማሰብ ብቻ ነው ይሄና ዛሬ ቀይ አበባው 100% ያው እንደ ፍቅረኛሞች ይዤ መምጣት አልቻልኩም።
ዩቲ ላይ አሁን እኔ አይደለችም ሰው ማምጣት የቻልኩት አበባ ሳያቸው ደስ ካሉኝ እዛ አበባ መደርደሪያ ወይም የስጦታ መስጫ ቤት ውስጥ እንደገባው ፊት ለፊት ያዩዋቸው ወይም አይኔ ላይ የገቡትን ከለሮች ነው ከዚህም አድርጊልኝ ምናምን ነገር ብዬ ከዚህ ውስጥ ኪዩ የወደደችውን ትመርጣለች። ኦልሬዲ ግን ሁሉንም ያመጣሁት ለሷ ነውና ዛሬ ይሆናል አይደል ቅፍፍ ካልኝ ከነዛ ጊዜያቶች ኪዩን ሳላገኝ እኔም በራሴ ሙድ እሷን በራሷ ሙድ ምናምን ነገር ሆነን ያለነውን የነበርነውን ጊዜ ግፍፍ አድርጋልኝ ትላንትና ደስ በማይል ሁኔታ እጅግ ተላቅሰን ምናምን ነው የተለያየ ነው። ምክንያቱም እዛ ረብሻ ላይ ምናምን ነገር ኪዩም ሮዛም ሰላምም አልተረዱኝም ነበር። ደስ በማይል ሁኔታ ነበር ያሳለፍነውና ይሄ ነገር ማብቃት አለበት ብሎ ቶያም በመከረን መሰረት ኪዩም ደግሞ ለአንድና ለመጨረሻ ጊዜ ጭቅጭቅ ውስጥ አይደለም መሆን ያለብን ባሎቹ መሰረት ሰው ተገናኝተን ወካርገልን ላይ ያስበናል። ኪዩቲም ባጋጣሚ ሆኖ ደርሳለች። ተወዳጇ ቆንጆ እንደምስ ደውልሽ ዛሬ እሺልኝ እኔ ሳልደውል ወደሻቸው ወደሹ ምንድነው 10 አይነት አበባ በነገራችን ላይ ያው እጅግ በጣም ለማፈቅራት ልጅ የሚሆን አበባ ስጪኝ ምናምን ነገር ስላት በጣም ነው ደስ የሚለው ምናምን ነገር ብላ የሆነ ቀይ አበቦችን ምናምን ድሮ እንደማመጣልሽ አይነት ምናምን ሰራችልኝና አሁን ግን አውራኛ አይደለችም አጠገቤ ምናምን ነገር ስላት በጣም ነው ያዘነችው፣ በጣም ነው የተደበረችው። ሰው ከሁሉም አይነት ምናምን ከዛም አድርገን ያልመርጥም አበባ ነው ነገር አለች። እኔ ግን ይችላል በጣም ደብሯት እሱነትሻት በየትላለች ብርቱካናማ ከዛም አንዳንድ አድርጊልኝ ነገር አልኳት ነው ወደርሽው የምር ተመልካቾች ወደዳችሁት ግን ፒንክ አለው እኮ ወደፊት የሚጠጋ ትንሽ ጋደል ይላል አልሽሽም ዞር ዛሬ እንዴት ታገኘሽ? ያ ትላንትና ትንሽ ተራብሸን ነበር፣ ደስ የማይል ጊዜ ምናምን ነገር አሳልፈን ነበር። ግን ልንለያይ ስንል ጀስት ቢያንስ እንኳን መጥፎ ሚሞሪ እንዳይኖራችሁ መጥፎ ትውስታ እንዳይኖራችሁ ደስ በሚል ሁኔታ ነው ስትለያዩ ያለ ጊዜ አጭር ነው። ደስ በሚል ሁኔታ ተለያዩ እንጂ ምንድነው ነው የሆነ አምባጓሮ የተፈጣጠራችሁ ምናምን ነገር ሲል አንቺም አዎ ዝም ብለን ወከያለን አብረን እያሳለፈን ነው። እኔ እዛ እየሄድኩ እያረጋገጥኩ አይደለም ቼክም እያደረኩት አይደለም፣ ግን ሮዛ በጣም አጭር ጊዜዎች ውስጥ እንዳሉ ምናምን እስከዛ ጊዜ ድረስ ደስ የማይል ነገር እንዳይፈጠር በቻልከው መጠን ምናምን ነገር እባክህ ምናምን ነገር እያለች ብቻ አጭር ጊዜ ነገር ነው እየነገረች ይችላል። እና እነዚህ ጊዜዎች ከመምጣታቸው በፊት እንዳልኩሽም ይቺን የተወሰኑ ጊዜዎች እንደዚህ አብረን እየተገናኘን ወክ ምናምን ነገር ያክ ሴትዮ ቺፕስ ቦታ ላይ ምናምን አትወስጂኝ? በጣም አሁን ነው ትንሽ የተወችልኝ ባርቺት ነው ያለው ምናምን ነገር ያስበዝ የምርሽ ነው እያለች ነው እንደዛ አሁን ነው የተወችልና ስለዚህ አሁን ስለቶችን ደግሞ ድጋሚ ትላለች ሲያምርብሽ መስሎሻል እንጀርሽ ነው ጸጉሬን ጨዋሩ ማሪክ ላይ ያለሽ አንድ ፎቶ ላንሳሽ። አይ በቃህ ትላንትና ማስተኛል አሁንም አንድ ፎቶ በቃ እረፍ። ፎቶች እንደዚህ አትምላቸው። ምን ማለት ነው? በጣም ነው የሚያምሩሽ። በጣም ነው ታምሩ። ስለልታችሁ ከመታለ ሮዛ ካይቻችሁ ልትሰይላት ደህና ናችሁ? ልትሰይጋ እስኪ አሁን ስለኔና ስላንቺ ልናወራ እዚህ የመጣ ነው። ስለኔና ስላንተ ለምሳሌ ምን እናወራ? አናፈቀሽም ይሙዳው እኔ እንደውም ድሮ የምንገናኝ ተቀጥረኛለህ ብዬ አስቤ ነበር፣ ግን እዚህ ስቀጥረኝ እውነትም ማኑ ቆርጦልታል አልኩኝ። ነው እንደዛ ሳይሆን አዲስ ትውስታ አዲስ ሚሞሪ ምናምን ነገር እንዲኖረን ከማሰብ አንፃር ነው ምናምን እነዛ ቦታዎች ስንሄድ እንዝናናለን ብለን እንሄድና ተራብሸን ነው ምናምን ነገር ምን ለያየውና እንደዛ እንዳይሆን ስለፈለኩ ስለነበረ ነው እዚህ እንትን ያልኩሽ ነው። እናት ወዳጅ እና እንዴት ነሽ? አለ ዳንሽልኝ ቆንጆ ነው። ሰላም ስራዎችንም እንዳቆምክ ሰማሁ። ለመሄድ በደንብ እየተዘጋጀ ነው። ጸጉሩ አምሮበታል። ተቆርጣል ዛሬ ፏ ብለሃል። እኔ ለማግኘት ብለህ ነው ፋይልካ ትላንትና አላ አይደለ የሆነ ካሜራ አጥፍተን ወደ ሰፈር ምናምን ነገር እየሄድን
ብቻ ደስ የሚል ሽኝት ነው ያደረግሽልኝ። እኔ ነኝ የሸኘሁት፣ እኔ እሱ አልሸኘኝም። በዚህ ፋሚሊ እኔ ሸኝቼው እንደወንድ በደህና ደር ሰላም ደር ብዬው ነው የተመለሰው። ሰፈር አድርሳኝ ነው የተመለሰችውና በጣም ነው ደስ ያለኝና በቃ እንደዛ አይነት ቀን ምናምን እና ፍቅር ደስ ይለኛል። ዛሬም ሸኘ አንተ እኮ ነው መሸኘት የሚጠበቅበት። እኔ የወንዱን ስራ መስራት ሲጀምር ትንሽ ቆይታ አይኪያ በቃ መኪናውንም አንቺ ንጪው አይኪ እንደዚህ ማንቻ አድርጊ ምንም ነገር ያማረሽን ነገር ሁሉ ትሆኛለሽ። በእነዚህ ጊዜያቶች ከኔ ጋር መሆን የምትፈልጊው ነገር ሁሉ ታስታውሻለሽ። እዛ ሪዞርት ውስጥ ማግባት ፈልግ ነበር ስትይ ተጋባን። ቀለበት ፈልግ ነበር ስትይ ቀለበት አሰርን። ካንተ ጋር መዋኘት ፈልጋለሁ ስትይ ዋኘን። መሆን የፈለግነውን ነገር በጠቅላላ ሆነን ነበር። ልክ እንደዛ አይነት ጊዜ ምናምን እንዲኖረን ፈልጌ ነበር፣ ግን ያው እዚህ ሆነን አይቻልም። ምክንያቱም ሮዚ ምናምን ነገር ከበሰዎች ምናምን ከሰማች መጣ ትበጠብጥሻለሽ። ካንቺ ጋር ተጣላናል። መውለድ ብቻ ነው የቀረው። እሱ ደግሞ አይሆንም። እሱም ነው ያለያየን አንድ ነገርና አይሆንም። እንደሱ ነገር ግን አይሆንም። ቢሆን ነገር አይደለም። ያው ነው እኮ ለእምነታችን ብቻ ሳይሆን ለነገ ለልጆቻችንም አስበን ነው ምን ለያየው ነው እናንተ እንጂ አንተ ሃይማኖት ለኔ ረብሾኝ የኔ ሃይማኖት ለአንተ ረብሾ አይደለም። ስለዚህ ለወደፊት ልጆቼ ወይም የወደፊት ልጆቹ በጣም መስዋዕትነት ከፍለንላችኋል። ለሁለታችሁ ብዬ እኔ እነን ባላት ይወጥቻለሁ። ስለዚህ እንዳይደበራችሁ ቆንጆዬ እናት ነው ያላችሁና ቆንጆ አባት ነው ያላችሁ፣ ጎበዝ አባት ነው ያላችሁ። እኔ መሰለኝ ሴት ነበረ ወደፊት ስለኔ ማውራቱ አይቀርም። እኔም አወራለሁ በደንብ እንጂ የምሬን ነው። በደንብ ነው የምነግራቸው። በነገራችን ላይ አክስት ነበራችሁ በላቸው። ግን አክስት አድርገህ ንገረኝ። ላገኘሁት ሰው በጠቅላላ ነው ማለት ሁሌ ነው ስላንቺ ማውራው ብዬ አስባለሁ። ለሁሉም ሰው አወራለሁ ብዬ አስባለሁ ስላንቺ። ለሁሉም ሰው ነግራቸዋለሁ ምን አይነት አፍቃሪ እንደነበርሽ፣ ምን አይነት ታማኝ እንደነበርሽ፣ ምን ያህል ብርቱ ጽኑ ሰው እንደነበርሽ፣ ላመንሽበት ነገር ምን ያህል ቆራጥ እንደነበርሽ፣ ምን አይነት ቆንጆ ሴት እንደነበርሽ እኔ እንጃ በቃ ብቻ የተሞላሽ ሴት እንደነበርሽ ምንም ነገር ነግራቸዋለሁ። ምን ያህል አሪፍ በቃ ተፈቃሪ ሴት እንደነበርሽ ምንም ነገር ነው። ምናልባት በህይወቴ ሁሉ ካሳለፍካቸው ጊዜዎች ውስጥ ከነበረ ጊዜዎች ውስጥ ሁሉ ኪያ ጋር የነበርክበት ነው አተብዬ ስጠይቅ ደረቴን ነፍቼ አዎ ብዬ የምናገር ወደፊት እኮ ብዙ ህይወቶች ታሳልፋለህ። ከኔ ጋር ያሳለፍኳቸው ብቻ አይሆንም። ግን ይሄን የሚወዳደር ይመጣል። ካንቺ በፊትም እኮ ብዙ አይነት ህይወት አሳልፌያለሁ። አሁንም ደግሞ ለምሳሌ በስራ በጣም ስኬታማ ነህ። ከትንሽ ጀምረህ ነው እዚህ የደረስከው። ድሮ ወፍጮ ቤት ውስጥ ጤፍ አበጣሪ ነበረ፣ አሁንስ አስበጣሪ ሆኗል። ላይፍ ቼንጅ ብላል። ላይፍ ቼንጅ ይሁን ግን እኔ ወደህ ነው። አይ ከባድ ነው ለነገሩ። አንተ ሁሉ ነገር ከኔ ጋር የተያዘ ነው። እኔ መሰረቴ ምናምን ነገር ስለሆንሽ ምናምን እንዳልኩ ሀብታም ሆንኩ እኔ ነው እንዴ? ሰው እኮ ሲያፈቅር እኮ ደህና ይሆናል ይባላል። አንተ እኔ እዛ ፍቅር ምናምን ነገ እንዳገኝሽ ምናምን እና እንደዚህ ከሃይማኖት ጋር ሳይሆን ፋይናንሻል ምናምን ስትሮንግ ሆኜ ካየሽኝ ብቁ ሆናለሁ ምናምን ብዬ ስላሰብኩ ስለነበረ አንዴ ያንን ሳስተካክል ምናምን ነበረና እውነቱን ለመናገር ከሆነ ብርታቴም ነሽ፣ ፍሬ ብቻ አይደለሽም እና አንቺ ጋር ጉዳዩ የፍቅር ብቻ አይደለም። እያንዳንዱ ነገር አለ አይደል ከጠንካራ ወንድ ጀርባ ስትሮንግ የሆነች ደግሞ ትገርም ሴት አለች ይባላል። እና አንቺ ሩቅ አይርም ይሆናል ማለት እዚህ ጋር ደክመን ይሆናል እዚህ ጋር ግን በጣም የሁሉም ነገሮች ውስጥ ነበርሽ አለሽ ደግሞ ትኖሪያለሽ። የምሬን ነው። አሁንም ከወደቁ ሞድቀው ስላንቺ እያሰብኩ ነው። ከበረታውም ከጠነከርኩ ስላንቺ እያሰብኩ ነው። You are my everything, you know. ነገር ይልሽ you are inside my heart. ዋሽተህ ነው መሰለኝ ስትል አበባ ወደቀች። ክብደት ስላላት ነው እንግዲህ ነው። አንቺ እስኪ ታውቃለህ እዛ ጋር ማያቸው ልጆች የኔ እናንተ የድሮ የልጅነት ጊዜ የሚመስሉት ቪዲዮ ሳይ ነው። በእርግጥ ስላንተ ለምንድን ነው ላስታክለው ክብደት ስላለው ነው እኮ እየወደቀብሽ ያለው። አሁን በጣም ለምንድን ነው ልጅ
ዛሬ አላጨስከኝ ግሽ ቶነስ መሰረት መተከውና ነው ፈጣሪ ቀራይ ለምን ይቀርብ አንቺ ጋር ደህና ነኝ ብዬ ሳስብ እኮ ለምንም አያምረኝም ምንም ነገር ማለት እርግጠኛ ነኝ አንቺና ቃል ፕሮሚስ አንቺና ካንቺ ጋር እዛ ሄደ ግን ቃልን ታከብራለህ እኔ ኪዩ አለበዛ እዛው እመጣለሁ ልምጣ እንዴ ነጥፋ ብለን ዛሬ እዛማ በጣም ብዙ መጥፎ ነገር ነው ማረገው እዛው መምጣት ልጅ ከሆነ የምሬን ነው ብዙ ነው ማረጋ አሁን እንደመጣ ነው እንደዘያከኛለ አንቺን ካመጣሽ ያለውበት ካመጣሽ ምንም ነው ማረገው ምንም በቃ ነጥፋ እንዴ አብረን እንሂድ አታባቢኛ እባባለሁ እኮ ደግሞ አታልፈትሽ ምናምን ነገር ነው ፈጣን አድርገሽ ምናምን ነገር እና በነገራችን ላይ እቺ ተወዳጅ ቆንጅዬ ልጅ እንደምታዩት ዛሬ ትናንትና ከኔ ጋር እስከ ቤት ድረስ ሸኝታኝ ተመልሳለች። ምክንያት እንዲሆነኝ ነው ሰላም ገባሽ ብዬ በዛው ድምጿን ለመስማት እንዲመቸኝ ነው ማታ ላይ ባይዘው እንድትሸኝኝ ያረኩት ቤት ድረስ ምናምን ነገር እና አንተ ዘጋመት እናቴ ነው የምትመስለው ያረዝም ባንቺ ደግሞ እናቴ ነው የምትመስለው ፍራት እያለች ነው ሮዚ ልታይን ትችላለች ሰዎች ላይ ሆኑ አይደለም እያልሽ ያሰብሽ እንደሱ አይደለም ማርያምን እናቴ ነው ማዘር አንተ እንዳጠራኝ እኔ ምልሽ አይ እኔ የትም አልሄድም ዝም ብለሽ አዳምጪ እንዴ አንቺን ለመከተል ነው እንዴ ተከናንቤ የምከተልሽ እንዳታይኝ ነው ገብቶሻል ምንም እንትን አላለ ዝም በል አንተ ህይወቷ ከዚህ በላይ ምን ይሁንልህ ኧረ ማዘር አመሳቀልካት እኮ ልጄን ከጥቅም ውጭ ያረካት ተቀማይ በማርያም እኔ ምንም ነገር መስማት አልፈልግም ዝም በል ምን ታረግላታለህ አንተ እኮ የሰው ነህ ምን ታረግላታለህ ምን ልጠቅማት ነው የምትንከባከባት በሽታ ልትሆንባት ዝም በይ አንቺ በጣም ነው የተበላሸሽው በጣም ከኔ ስርዓት ከኔ ክትትል ውጭ ነው የሆንሽው በቃ እናቴ የርሱ ልልሽ አልቻልኩም ልቆጣጠርሽ አልቻልኩም እኔ እይኝ እስቲ እኔ ያሳደኩሽ ነሽ ግን አንቺ እንዴ ነው ያሳደኩሽ እኔ አይደለም እንዴ ነው ያሳደኩሽ እናቴ ምንም እኮ አላጠፋች ዝም በል የኔ ልጅ ዝም በል እኔ ላስቀይምህ አልፈልግም ዝም በል እኮ ወክ አድርገን ለምን ብቻ እንደዛ ነገር አልፈልግም አልፈልግም አሁን አንቺ ከኔ ጋር ምንም ነገር እንዳትነጋገር እኔና አንቺ በኋላ እንነጋገራለን እማይቆይ አዳምጪኝ አንዴ ነኝ እሺ አዳምጪኝ ይኸውልሽ አውቃለሁ ከቤት ስወጣ ስራ ብዬሽ ነው የወጣሁት ግን እኔ ህፃን ልጅ ነኝ የምታታልኝ አይደለሽም አንቺን እኮ ልጅ ያሳደኩ ሴት ነኝ አንቺን ያደረስኩ ሴት እኮ ነኝ እንዴት ታረጊያለሽ ተይ አታግኙ አላልኩሽም እኔ እንዋደድ ነበር ሰው እስኪ ቀናብ ስንለያይ ጊዜ ቀኑ ጨለማብ እሱ እኮ የራሱን መንገድ ጀምሯል የራሱን ህይወት ይዟል አንቺ እኮ ነሽ እየተበላሸሽ ያለሽው ይታወቅሻል ታውቆሻል ወይ ንገሪኝ ምንም ወደዚህ አትበይ ካሁን በኋላ አምባሽን ባየው እንደዚህ ነው ማጠናፍርሽ ተነሻው ውጪ በቃ የማናገረው ነገር አለኝ እኔ እሱ በቃ እሱን ፈልገዋለሁ እንዴ እናቴ ታናሽ እኔ እሱን ፈልገዋለሁ እኔ ሁሉ ረጅም ጊዜ አብረን ስንሆን አንድ ቀን መጥፎ ነገር ላይ ወድቃ መጥፎ ነገር አድርጋ ያውቃሉ አይተው ያውቃሉ እኔ አሁን አንተ ለብቻ ነው ማውራት መፈልግ በቃ እኔ አሁንም ቢሆን እሷን አንዲትም መጥፎ ነገር እንድታደርግ ምናምን አለ አግኝቻት ብቻ በቃ ሰላም ብያት እንድትመለስ ብቻ ነው ጥሩ አይደለም የኔ ልጅ ይሄ ለሷ አይጠቅማትም በቃ ለኔ ብሎ እኮ ነው እንደዚህ ያደረገሽ ተረጋጊ ቆይ እስቲ እረፊ አንቺ አይሆናትም ይሄ አይሆናትም በቃ አንተ ብሶት ነው የምታስቀምጥላት ቁስል ነው የምታስቀምጥላት ምን ታረግላታለህ ምንም የራስን መንገድ በቃ ቀጥል እንኳን መለየት የደረሰበት የሚያውቀው ማንሱታ አገት ፍልቆለት ሆነ ተማጸንኩት እኔ እሱን ማውራት ፈልጋለሁ አልኩሽ አይደል ልታወሪ ነው ማውራት አንቺን ፈልግሻለሁ አንቺን ገና ነው አላናገርኩሽም ችግር የለውም እንደዚህ አይደለም እሺ እኔ አንቺን እንዲህ አይደለም ያሳደኩሽ እኮ
እኮ ይቅርታ። እሺ በቃ መጥፎ ነገር እኮ አድርጋ አታውቅም። መጥፎ ነገር ሆነን አናውቅም። ምን አድርጋ ማለት እኔ አሁን ምንም ማውራት አልፈልግም አልኩህ እኮ በቃ አንተን ነው ማናገር የምፈልገው እኮ በቃ ልንለያይ 9 ቀን ይቀርም። 9 ቀን መታገስ ያቅትሻል። 9 ቀን ይቅራችሁ። የሚመለከተኝ ነገር የለም። ይሄ እኔ የምፈልገው ያንቺን ደህንነት ብቻ ነው በቃ ይገባሻል። ደህና ነኝ እኮ ምን ሆነሽ ነው? አንቺ ከመንገደኛ ሰው ምንድነው ጉዳይሽ እንዴ? ይሄ ሰው ምን ይጠቅምሻል? ንገሪኝ እስቲ አስረጅኝ። ምንድነው የሚያደርግልሽ? 9 ቀን ላንቺ በሽታ ነው ጥሎልሽ የሚሄደው። አረማ በመዳን ለምን ሆነሽ? የ9 ቀን በሽታ 90 ቀን አይነቀልም እኮ። እሺ ራሴን እጀምራለሁ ብዬ ቃል ገብቼልሻለሁ። መቼ ነው አንቺ ራስሽን ህይወት የምትጀምሪው? በቅርቡ። መቼ? ሁሌ ዛሬ ዝንጀሮ አሉ ነግቶ ቤት ሰርቼ ትላለች አሉ። ማታ ማታ ብርድ ይጠበጥባታል። ከዛ ዛፍ ላይ አድራ ሲመሽ ነግቶ ቤት ሰርቼ ሲነጋሷ ወደ ሌብነቷ ነች። አንቺም አሁን እንደዛ ነው የሆንሽብኝ፣ ወደ ሌብነት። ሄጅልኝ ማርያም፣ ምን ሆነሽ ነው? ሄጅ እንደዛ አይደለም። ደስ የማይል ነገር እኔ ወይም ልቧን ለመጉዳት አይደለም እናቴ። አንተ ዝም በል። እኔ አንተን ፈልግሃለሁ። በቃ አንተ ማናገር ፈልጋለሁ። ራኑ በመዳን በቃ ሄድ እንዳትጣሉ በቃ ሄጅልኝ። አንቺ ለምን እንደምጣለው ትልቅ ሰው እኮ ነኝ እኔ። ማውራት የምፈልገው ነገር በስነ ስርዓት አወራዋለሁ እኔ በስነ ስርዓት። እኔ እኮ ትልቅ ሴት ነኝ፣ ህፃን አይደለሁም። ያንቺ ያቡሽ ስንት ልጅ ነው ወልጅ ያሳደኩት እኔ እንዴ? እንደዚህ አይነት ነገር አንዲ ናትና ጭራሽ አበባ ትሰጣጭልኛለሽ እዚህ። ኧረ አይደለም ስርዓት ልጄ ላይ በሽታ አታኑርባት። ይሄ በማይረባ ነገር ልጄ እንዳታታልላት። እሺ ምን አጠፋው? ቆይ እኔ ምን በደልኩ እናቴ? የተሳሳተ ነገር ያደረኩት ምንድነው? እርሱ እኔን ሲያቁኝ መጥፎ ሰው ነኝ? ኪያን መጥፎ ነገር የሚያስቀይም ነገር የሚጎዳት ነገር አድርጌ ያውቃለሁ? ሁሌ አንተን በጣም ነው የምወድ፣ በጣም ደስ ትለኛለህ። ለሷ የሆንከውን ነገር መቼም ማረሳም። አንተ ባትኖር እንደዚህ እያሉኝ አይደል እንደ ኖሩት። ይሄ ቀን ክፉ ቀን ሲመጣ እሷንም እኔንም በትክክለኛው መንገድ ህይወታችን እንዲሄድ እኔንም መክረው እሷንም መክረው ነው እንጂ መሆን ያለበት ዛሬ ይሄ ልጅ በሽታ ነው የሚያስቀምጥልኝ ይባላል። እናቴ ይሄ ትክክል ነው? ይኸውልህ አሁን አዳምጠኝ። እሺ እኔ እንደ እናት የሚሰማኝን ነገር ነው የምነግርህ። እሺ አንተም ልጄ ነህ፣ በመልካሙ ጊዜ ልጄ ነበርክ፣ ዛሬም ልጄ ነህ፣ ነገም ልጄ ነህ። እወድሃለሁ፣ አከብርሃለሁ። ግን ማለት ነው በልጄ ደግሞ አልደራደርም። እቺ ልጅ እንዴት አይነት መከራ እቺ እንዳሳደግኳት እኔ ነኝ ማለት። እሺ ምን ለልጄ ያለኝን ነገር ምን አጠፋው? ያን ከማፍቀር ከመውደድ ለሷ እያንዳንዱን ሸራርፌ ለሷ ከመኖር ውጪ የኔን አንድም ቀን ኑሬ እንኳን አላውቅም። አዳምጠኝ እንጂ አዳምጠኝ። እኔም የማውራት ጊዜ አለኝ አይደለ? አዳምጠኝ። እየተከታተልኳት እንዲተከናንቤ እንዳታየኝ እየተከታተልኳት የመጣሁት ለመናገር ነው። የምናገረው ነገር አለኝ እኔ። ይሄ ማለት ምንድነው? የኔ ልጅ አንተ የራስህ ህይወት አለ አይደል? የራስህን ህይወት ጀምረሃል አይደለም እንዴ? እሷ ስለኮ ነው እናቴ ይሄ ሁሉ ነገር የማደርገው የምወደው ህይወት ውስጥ ገብቼ መስሎት ነው። አሁን እየኖርኩ ያለው ትክክል ነው ማለት ስማ፣ እርሱ ትክክል ነው። ይሄ ለኔ አይታየኝም። ምን አታበሳጨኝ። እያበሳጨኸኝ ነው። አታበሳጨኝ። ልናገርበት በቃ የውስጤን ልናገር። እሷን ደግሞ ሲጥል ማረጋት ካንተ ካልተለያየች ካልተወች ይሄን ነገር ይሄ አንተ የምታደርገው ነገር ነገች ልጅ አማኑኤል ያስገባታል። ገብቷል? ከዓይኔም ባ ሲቀዳ የዋለ አለሁኝ መኖር ከተባለ በላሸት የለበትም። በቃ አለቀ። እሺ ትክክል ነው እኮ እሱ ትክክል ነው። ነገ የዛሬ 9 ቀን ስትሄድ እኔ ልጄን በሽተኛ ልጄን ይዤ ልቀመጥ እንዴ? አንተም እኮ ለሷ ስለኮ ነው የማላውቀው ሰው ጋር የማላውቀው ሀገር የማላውቀው ህይወት ውስጥ የምገባ እዛም እንደሚጠብቀኝ እንኳን የማላውቀው ነው እኮ ስደት ነው ለሷ ብለህ የምትገባው። ሚስትን ተከትለህ አይደል እንዴ ብትሄደው? ምንድን ነው ይወጣ? ሚስቴ ናት እሷ። አሁን እንደዛ ነው ነገሩ እና በቃ ሻውን ከዚህ ልጅ ጋር ያለው ህይወት ነው አለ። በቃ አለቀ። እቺ ልጅ የራሷን ህይወት መኖር የለባትም። እናቴ የኔ ህይወት እኮ ኪያ ናት። እኔ እኮ ያለ እሷ መኖር አልችልም። እዛ ሄጄ እኮ እውነቱን ልናገር ከሆነ ኪያ እንድትበረታ ኪያ እንድጠነክር ብዬ ነው እንጂ እዛ የሰው ሀገር የምሄደው እናቴ እዛ ከሄድኩ በኋላ እኔን እንደማን ነው? ጥያቄ ልጠይቅ እስኪ ንገረኝ። እሺ እናቴ እሺ። ምን ያህል ነው የምትወዳት እቺ ልጅ? ከነፍሴ በላይ ትወዳታለህ? ከህይወቴ በላይ ታዋት። በቃ ውልቅ ብለህ ከህይወቷ ውጣ። በቃ ውልቅ ብለህ ውጣ ከህይወቷ። ባንድ ህይወቷን ትኖርበት። እሺ ነው እወጣለሁ። ወጥቼም እሷ የራሷን ህይወት ትኖርበት። በቃ እንድትኖር አስቤ ነው። እኔ ስማ፣ ከዚህ በፊት ማለት ነው በቃ አሁን አንዴ ብቻ ጉዞ ሄደን እንምጣ። ከዚህ በኋላ
እኔ ህይወት ጋር እሷም አትኖርም እሱም አይኖርም ተባብላችሁ ነው ሄዳችሁታል። ይሄን እንደዚህ እኔን እንደ ህፃናት ታላችሁ ክፍለ ሀገር ድረስ ስትሄዱ ፈቀድኩ። እቺ ከአይኔ ስር ማለያት ልጅ ከአይኔ ማትወጣ ልጅ ታውቃለህ። እሺ እናቴ ግን መጥፎ ሆና ተበላሽታ መጣች። ግን አይኔን ተበላሽታ ነው የመጣችው። እኔ አሁን ለሱ መልስና እኔ የማይሆን ነገር መጥፎ ነገር እስኪ ሁሉ አመት አሁን 2 አመት ከምናምን ነገር ከኔ ጋር ስትኖር አንድም ቀን ነው እሷ መጥፎ ሁኔታ ቦታ ትውልብኛለች ስጋት ገጥሞታ ነገር የለም። ግን ታመመች ልጄ በቃ ተጎዳች። እኔም እኮ ተጎድቻለሁ። የኔስ ጉዳት እናት አንተ እኮ ተጎዳ ህይወትህን ይዘህ እኮ ነው የኔ ልጅ። የኔ ህይወት እኮ አይደለም ለኪያ ብዬ እኔ ኪያ የራሷን ህይወት የጀመረች ቀን የእውነት ነው የምሎት ከዚህ ህይወት ውስጥ ከዚህ ትዳር ውስጥ መጀመሪያ ሞታው እኔ ነኝ። ኪያ እንድትበረታ ኪያ እንድጠነክር ለኪያ ህይወት ብዬ ነው ከዚህ ትዳር ውስጥ ዘልዬ የገባሁት። ማዘር ሰማኝ የኔ ልጅ መቼም ነው ከዚህ ህይወት የማትወጣው እሷ። አንተ እንደዚህ ይሆንክ 9 ቀን 5 ቀን 6 ቀን እየተባለ ቆይ አንዴ እዚህ ቦታ ደርሰን እንምጣ፣ ቆይ ደግሞ ነገ እንደዚህ ላግኘውና በቃ ከነጎዴ መጨረሻችን ነው ከዚህ መጨረሻችን ነው። እንደ ህፃን ልጅ ህፃን ስራ እየሰራች ጠንካራ ልትሆን አልቻለችም። ማዘር በጣም አዋዋሏ አውቃለሁ። ኪያ በጣም እየተጎዳች ነው። በጣም ነው የተጎዳችው ልጄ። እንዴ ልጄ ተጎዳች በቃ። እንዴ ምን ሆነ ነው አንተ? ለምን ደግሞ ተተው ከህይወቷ ምንድነው ያረካት ልጄን? ቆይ ምንድነው ያረካት? በጣም ነው ያፈቀርኳት። ሌላ ምንም አላደረኩም እናት። እቺ እኮ ጤነኛ አይደለችም። የሆነ መተት ምናምን የተደረገባት እኮ ነው የምትመስለው። በቃ መስተፋቅር የሚሉት ነገር ይሁን ምን ይሁን እኔ ጤነኛ ራሷ አትመስለኝም ልጅቷ። ካንተ መንደሩን ለሚወራው ስለናንተ ነው። ልጅሽ ምን ሆና ነው? ልጅሽ ምን ሆና ነው? እኔ ሰለቸኝ እኮ የሰው ወሬ ማስተናገድ ራሱ። እሺ ነሽ የሰው ወሬ ሰለቸኝ። እኔ የሆነ ነገር በሆነበት አብረን ያሳለፍናቸው ጥሩ የእናትና የልጅ ጊዜ እኔ አላሳዝነው። ኧረ እባክህ ተወኝ እንዴ! ልጄን ተዋት በቃ። እሺ ልጄን ተዋት፣ ከልጄ ህይወት ውጣ። እሺ ትክክል። አታበሳጨኝ በቃ። እሺ እናቴ እንዳከበርኩ እንደተከባበርን እንኑር። እሺ እናቴ እንዴ! እሺ ምን አይነት ጉድ ነው እሱ? ምን ግን እሺ ጥፋቴን ብቻ ንገሩኝና ምንድነው ያላደረኩት? እኔ ልንገርህ፣ ሃይማኖታችሁም ቢሆን የእናንተ በታሪክ አብራችሁ እንድትኖሩ አይፈቅድላችሁም አይደለ? ነገ ልጅ ስትወልዱ ምን ልትሆኑ ነው? የኔ ልጅ ዛሬ ተዋደድን ነው። እሺ አንቺም በሃይማኖትሽ እኔም በሃይማኖቴ እንኑር አላችሁ። እኔ ይሄንንም አልቃወም። ነገ ልጅ ሲወለድ ምንድነው ጉዱ? እናቴ ይሄንንም እኮ ነገር እኮ ኪያ አላሰበችውም ነበር። ልክ እርሱ እናት ሆነው አሁን ያሳቡትን ሐሳብ እኔም ይሄንን ነገር እኮ አስቤ ነው ነገ ከነገ ወዲያ እንደዚህ አይነት ነገር ይመጣል ብዬ እኔን እኮ ስለ ሃይማኖትም የነገርኳት እና በዚህ ራሱ ምን ያህል እንደማፈቅራት ምን ያህል እንደምወዳት ያለሷ ህይወት ለኔ ዜሮ መሆኑን አያውቁም። እሺ አሁን ጥያቄ ልጠይቅ። እስኪ አንድ ቀን ጎድቻት አዝና ቤት መጣ ታውቃለች? እሺ አሁን እኔ ጥያቄ ልጠይቅ። ይሄን ጥያቄ መልስልኝ። አንተ ለኪዩ ሃይማኖትን ትቀይርላታለህ? ንገረኝ እስቲ ትቀይርላታለህ ወይ? የኔ ልጅ በሃይማኖቷ አትደራደርም ታውቃለህ። አንተም እንደዛው ትቀይርላታለህ? ለዚህ መልስ አለ? እናቴ እውነቱን ስነግሮት ለኪያኔ ህይወቴን ልሰጣት እችላለሁ፣ ዓለሜን ልሰጣት እችላለሁ። ምንም ነገር ለኪያ ሳልሰስት ምንም ነገር ላደርግላት እችላለሁ። ሃይማኖቴን ግን ልቀይርላት አልችልም። ስለዚህ ሃይማኖትን ካልቀየርክላት አይደል በልጄ ህይወት መጫወት ምንድነው? እኔ አልተጫወትኩም በልጄ ህይወት። አትጫወትባት ልጄ ላይ በቃ አትጫወትባት። በልጄ ህይወት አትጫወት በቃ። ምን አድርጌ ልጄን ተዋት በቃ ተዋት ልጄን በቃ ተዋት። ከህይወቷ ውጣ በቃ ውጣ በቃ ከህይወቷ ከልጄ ህይወት ውጣ። እንዴት ብዬ እንደልጣት እንደራሴ ነው የምወዳት እንዴት ብዬ እንደልጣት ምንም አትሆንም ልጄን እኔ ትሪት አደርጋታለሁ። ልጄን እኔ እንከባከባታለሁ። በቃ ከልጄ ህይወት ውልቅ ብለህ እንደገባ በገባከው ውልቅ ብለህ ውጣ ከልጄ